ድምፃዊ ሰማኝ በለው ሰሜ ባላገር ሕክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። የባህል ሙዚቃው አምባሳደር አርቲስት ሰማኝ በለው ሰሜ ባላገሩ ሙሉ የህይወት ታሪክና አሻራው። የባህል ሙዚቃው ፈርጥ አርቲስት ሰማኝ በለው ሰሜ ባላገሩ የመጨረሻው የስንብት ጉዞ ተፈጽሟል። የቀብር ስነ ስርዓቱ ዛሬ ከቀኑ 9 ሰዓት ላይ በአዲስ አበባ ቦሌ ቡልቡላ በሚገኘው የመድኃኔዓለም ቤተክርስቲያን እጅግ በርካታ የአርት ባልደረቦች ወዳጆችና አድናቂዎቹ በተገኙበት በታላቅ ክብር ተፈጽሟል። የዚህን ታላቅ ታሪካዊ ከያኒ ሙሉ የህይወት ታሪክም እንደሚከተለው እናቀርባለን። የጥበብ አፍቃሪያን፣ የባህል ሙዚቃ ወዳጆች፣ ዛሬ የሀገራችን የኪነ ጥበብ ሰማይ በከባድ ሐዘን ደመና ተጋርዷል። የኢትዮጵያን የገጠር ለዛ፣ ቅንነት፣ ፍቅርና ትውፊት በድምፁና በየዋህነቱ ሲያቀነቅን የኖረው በብዙዎች ልብ ውስጥ ሰሜ ባላገሩ በሚል በቁልምጫ ስም የታተመው ተወዳጁ ድምፃዊ ሰማኝ በለው የመጨረሻው የስንብት ጉዞና የህይወት ታሪክ። ታዋቂው የባህል ዘፋኝ ሰማኝ በለው ከዚህ ዓለም በሞት መለየቱን ተከትሎ የመቃብር ስነ ስርዓቱ በአዲስ አበባ ቦሌ ቡልቡላ በሚገኘው መድኃኔዓለም ቤተክርስቲያን ዛሬ ከቀኑ 9 ሰዓት ተፈጽሟል። አካሉ ቢለይም ለትውልዱ የተወው የሙዚቃ ቅርስ ግን መቼም ቢሆን አይሞትም። በዚህ ልዩ ዝግጅታችን ከተወለደበት የገጠር መንደር ተነስቶ የኢትዮጵያ የባህል ሙዚቃ ንጉሥ እስከመሆን የደረሰበትን የ40 ዓመታት ሙሉ የጥበብና የህይወት ታሪኩን፣ ያጋጠሙትን ፈተናዎች፣ ያሳረፋቸውን ታላላቅ አሻራዎችና በአሟሟቱ ዙሪያ የተነሱትን አነጋጋሪ ጥያቄዎችን በጥልቀት እንቃኛለን። የሰማኝ በለው የህይወት ታሪክ የሚጀምረው ከከተማው ጫጫታ አርቆ የወፍ ጩኸትና የላም እረኛ ዜማ በሚያስተጋባበት የኢትዮጵያ ውብ ገጠር ውስጥ ነው። ሰማኝ ገና በልጅነቱ ነበር ለሙዚቃና ለባህል ጥበብ ጥልቅ ፍቅር ያደረበት። ማህበረሰቡ በሚያደርጋቸው የሰርግ፣ የባህል በዓላትና የወንዝ ዳር ጨዋታዎች ላይ ድምፁን ማሰማት የጀመረው ገና በለጋነቱ ነበር። በአካባቢው የሚዘፈኑትን የጎጃም ባህላዊ ጨዋታዎች፣ እያየዎችንና ለስላሳ ዜማዎችን በልጅነት ልቡ እያጠና የገጠሩን ማህበረሰብ ቅንነትና የዋህነት በአእምሮ ይቀርጽ ነበር። ይህ የልጅነት አሻራ ነው። እንግዲህ ከዓመታት በኋላ ግን ወደ ከተማ ሲመጣ ሰሜ ባላገሩ የሚለውን ስም እንዲያገኝና በከተማው ሰው ዘንድ ልዩ ተወዳጅነት እንዲያተርፍ ያደረገው። ሰማኝ ወደ ሙዚቃው ዓለም በይፋ ሲቀላቀል ዓላማው ዝም ብሎ መዝፈን ብቻ አልነበረም፣ የገጠሩን ውበትና ሴት ለከተማ ማህበረሰብን ማስተዋወቅ እንጂ። ሰማኝ በለው በኢትዮጵያ የሙዚቃ ታሪክ ውስጥ የራሱን ደማቅና የማይጠፋ አሻራ ያሳረፈው የባህልና የዘመናዊ ሙዚቃን በማዋሃድ በፈጠረው አዲስ ስልት ነበር። በተለይ የጎጃምን ባህላዊ ጨዋታዎችና ለስላሳ ዜማዎቹን ለትውልድ በማሻገር ረገድ ማንም ሊተካው የማይችል ሚና ተጫውቷል። እርሱ መድረክ ላይ ሲቆም ማንም ሰው የማያስመስለው ልዩ ለዛ ነበረው። በለስላሳ ማራኪ ድምፁ የብዙዎቻችንን ልብ መግዛት የቻለው ሰማኝ የሀገራችንን ብዝሃነት፣ ውበትና ታሪካዊ ሴት በደማቁ ያንጸባርቅ ነበር። የእርሱ አልበሞችና ነጠላ ዜማዎች በየመኖሪያ ቤቱ፣ በየሰርጉና በየባህል ክለቡ የማይደመጡበት ጊዜ አልነበረም። ህዝቡ ሰሜ ባላገሩ እያለ የሰየመው በምክንያት ነበር። የእርሱ ጨዋታ የገጠርን ቅንነት፣ ሀገር በቀል እውቀትንና እውነተኛ ፍቅርን የሚሰብክ እውነተኛ የጥበብ አምባሳደር በመሆኑም ነው። ስለ ሰማኝ በለው ሲነሳ የሙያ ባልደረቦቹና የቅርቡ ጓደኞቹ ቀድሞ የሚመሰክሩለት ስለ የዋህነቱ፣ ስለ ትህትናውና ስለ ሰው ወዳድነቱ ነው። ታዋቂው ባለሀብት ወርቁ አይተነው በሀዘን መግለጫው ላይ እንዳለው በየዋህነትህና በለስላሳ ማራኪ ድምፅህ የብዙዎቻችንን ልብ የገዛው በማለት የሰማኝን እውነተኛ ማንነት ገልጾታል። ሰማኝ በመድረክ ላይ የብዙሃን ኮከብ ቢሆንም በህይወቱ ግን እጅግ ዝቅተኛና ሰው አክባሪ ነበር። ከጥበብ ህይወቱ በስተጀርባም እጅግ የተረጋጋና ምሳሌያዊ የቤተሰብ ሰው ነበር። ባለትዳርና የ4 ልጆች አባት የነበረው ድምፃዊው ለልጆቹ መልካም አባት፣ ለባለቤቱ ደግ አጋር በመሆን ህይወቱን በትጋት መርቷል። በኪነ ጥበብ ያገኘውን ክብርና ዝና ሁሉ ወደ ቤቱ ይዞ ከመግባት ይልቅ ቤተሰቡን በፍቅርና በሃይማኖት ስነ ምግባር ኮትኩቶ በማሳደግ በኩል ትልቅ ስም ነበረው። ዛሬ ይሄ ታላቅ ሰው ሲለይ ለቤተሰቡ የተወው ሐዘን እጅግ የከበደና የሚደማ ሆኗል። የዚህ ታላቅ አርቲስት ህይወት ማለፍ በተወለደበት ዕለት ሰኔ 8 ቀን 2018 ዓ.ም መደመጡም የብዙዎቹን ልብ ሰብሯል። ነገር ግን ህልፈቱን ተከትሎ የወጡ መረጃዎች በህዝቡና በቅርቡ ወዳጆቹ ዘንድ ከባድ ጥርጣሬዎችንና ጥያቄዎችን ጭረዋል። የአርቲስት ሰማኝ በለው አሟሟት ይመርመርልን፣ ይጣራልን፣ ማብራሪያ እንጠብቃለን የሚለው ጩኸት አሁን ላይ በከፍተኛ ሁኔታ እያስተጋባ ይገኛል። ምክንያቱም ሰማኝ በለው ጥቂት ወራትን ግሎው ኢትዮ ቱርኪ ወደሚባል ድርጅት በመሄድ የክብደት መቀነስ ህክምና በመከታተል ላይ እንደሚገኝና ያስመዘገበውን የክብደት ለውጥ እያሳየ ድርጅቱን በሶሻል ሚዲያ ላይ በስፋት ፕሮሞት ሲያደርግ ነበር። በጤናማ ሁኔታ ላይ የነበረ ሰው በድንገት ማረፉ
ወዳጆቹን ለመሆኑ የተጠቀመው መድኃኒት ሳይረዳው ቀርቶ ነው ወይስ መድኃኒቱ ራሱ ጉዳት አድርሶበት ነው ወደሚል ከባድ ጥያቄ መርቷቸዋል። ዝም ብሎ በደፈናው ባደረበት ህመም ሲረዳ ቆይቶ አረፈ የሚለው የተለመደ ማስተባበያ ህዝቡን ሊያረክ አልቻለም። የሀገራችን አርቲስቶች ህይወት በዚህ መልኩ በድንገት ማለፉ ለምን ተደጋገመ? ለሞት ያበቃው ትክክለኛ የጤና ችግር በአስቸኳይ ለህዝብ ግልጽ ሊደረግ ይገባል በማለት ወዳጆቹ ማብራሪያ እየጠየቁ ይገኛሉ። በሰማኝ በለው ማለፍ መላው የኪነ ጥበብ ማህበረሰብ ልቡ አዝኗል። የሙዚቃው ንጉስ ድምፃዊ ቴዲ አፍሮም የተሰማውን ጥልቅ ሀዘን ሲገልጽ በተወዳጅና በልዩ የዜማ ስልቱ ስንወደው በነበረው ድምፃዊ ሰማኝ በለው ህልፈት የተሰማኝን ጥልቅ ሀዘን እየገለጽኩ ነፍሱ በገነት ትረፍ፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በማለት ታላቅነቱን መስክሯል። ባለሀብቱ ወርቁ አይተነውን በበኩሉ አካልክ ከኛ ቢለይም የሰጠህን ውብ ዜማዎችና ጣፋጭ ትዝታዎች ግን በልባችን ውስጥ መቼም አይሞቱም፣ ለዘላለም ሲታወሱ ይኖራሉ ብሏል። አሁ ዛሬ ሚያዝያ ወይም ግንቦት ሳይሆን በተወለደበት በዚሁ በሰኔ ወር 8 ቀን የባህል ሙዚቃው ያው ድምፁ ወደ አፈር ተመልሷል። አካሉ በቦሌ ቡልቡላ መድኃኔዓለም ቤተክርስቲያን አርፏል። ነገር ግን ስራዎቹ፣ ጨዋታዎቹና ያ ያሸበረቀው የባህል አልባሳቱ በኢትዮጵያውያን ልብ ውስጥ ለዘላለም ሕያው ሆነው ይኖራሉ። የተከበራችሁ ተመልካቾቻችን እናንተስ በአርቲስት ሰማኝ በለው ስሜ ባላገሩ ስራዎች ውስጥ ይበልጥ የምትወዱት ሙዚቃ የትኛው ነው? በአሟሟቱ ዙሪያ እየተነሱ ስላሉ ጥያቄዎች ምን ታስባላችሁ? ሀሳባችሁን በኮሜንት አስፍሩልን። ለባለቤቱ ለ4 ልጆቹና ለመላው አድናቂዎቹ መጽናናት እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኑርልን።